ጋይስ እንዴት ናችሁ? ሰላም ነው? አፖስቶ ነው? ፒስ ነው? አክባርኩም ሽኑ ጉድ ሞርኒንግ እንዴት ናችሁ? አይ ጉድ ሞርኒንግ እኮ በጣም ትለያላችሁ። እና ቤትዬ ቤቱን መጨረሻ ሰላም ሰላም ይሄን ራሱ አስቀምጫለሁ። ቤቲ ሜካፕ ተቀቢ፣ ቤቲ ራስሽን ጠብቂ፣ ቤቲ ፀጉርሽን እንደዚህ አታድርጊ፣ ቤቲ ትቀጥኛለሽ፣ ቤቲ ታስጠልኛለሽ። ቤቲ ማለት ይሄ ነው። እሺ ይሄ ነው ከላይ እስከታች ይሄ ነው የሚመስለው። ምን ያረግልኛል? ሰራ ብቀባ ባልሰራ ባልቀባ ጋላብስ በላስ ከአሁን በኋላ እንደምታዩት ክፈፍ ነው ላስቀብቸዋለሁ ቀለም ማይጋድ አሁን ከዚህ ልጀምርላት። ይህ መስኮት ነው። ይህ ቸኮላታ መልክ ነው። ይህ ደግሞ ስርበል ይባላል። ይህ ማለት ነው። ገባችኋል? ይሄ ባለሙያ ዘማሪ ነው። ትናንትና ቪዲዮ ፖስት አድርግልኝ ብሎ ሲለምነኝ እኔ ትርጉሙን ባላውቅም በቃ መተባበር መልካምነት ስራ ነው ብዬ ፖስት አድርጋለሁ። እንግዲህ ከዚህ ልጀምርላት። ይኸው ብረቱ ማለት ነው የዝገት መከላከያ እንደተቀባ ነው ነበር። አሁን ግን ይኸው ማች አድርጌዋለሁ ከዚህ ጋር ማለት ነው። ከዛ ከላይ ደግሞ ፈርኒስ በጣም ያምራል። ለውዶችዬ ማሮችዬ ጠላት ሊያወራ ይችላል፣ ሊፎክር ይችላል፣ ሊዚት ይችላል። ብዙ ነገር ቢከፍል ዋጋ እናንተን ለማጥፋት ዋጋ ሊከፍል ይችላል። በሰማይ ላይ ያለው ግን ካላስቀየማችሁት በፍጹም አሳልፎ አይሰጣችሁም። ከዱባይ ወደ ኢትዮጵያ ስመጣ ሊሞላኝ እንደዚህ የሚል ድምፅ ነበረ። እዩኝ ብለሽ ነበር ጉድጓድ ቆፍረን ቀበርነሽ ብላኝ ነበር አንዲት ልጅ አብራኝ የምትኖር አብራኝ የበላች የጠጣች። አሁን ግን ልጅት የተምሳሌት በነገራችን ላይ የሰው ልጅ ቦታ ስለቀየረ አገር ለቆ ስለሄደ ምናምን አይደለም። አደርገዋለሁ ብለን ሃይምሯችን ሙሉ አካላችን ያንቀሳቅሳል። ይሄ ሃይምሯችን እሰራለሁ አደርጋለሁ ካላችሁ ታደርጋላችሁ። ጥፍር ዊግ ምናምን በየሰዓቱ 20 ብር ለዚች ፊት ብቻ 20 ሺህ ብር ምናምን የምትጥሉ ከሆነ መቼም አትለወጡም። ከቤት ክራይም አትወጡም። እንደገና ይሄን ይዤ ይሄን ያህል ብር ይዤ ይሄን አርጌ ይሄን ሰርች ሀገር ልግባ ካላችሁ አትለወጡም። ዩቱባችሁን ክፈቱ። ስልካችሁ ላይ ትክክለኛ ኦሪጂናል ዩቱብ ይዛችሁ ሁኑ። በአገራችሁ ባላችሁበት አገር ሎኬሽኑን ከከፈታችሁ ኢትዮጵያ መታችሁ መሆን ትችላላችሁ። ችግር የለም። አያምርም? እንግዲህ የሚል ቤት 51 ቅጠል ነው 100 ቅጠል ነው አትበሉተው። 51 ቅጠል ነው የሚሰራው። የሰራውን ሰውዬ ከፈለጋችሁ ነገ የጆቤ ልደት ነው አመጣላችኋለሁ። ይኸው በባዶ እግሬ እየሄድኩ ነው። እሺ ቤት ነው የሰራሁት በባዶ እግሬ። ይችን ጫማ እየለበስኩ ነው። እሺ ቤት ነው የሰራሁት። እንዲያንቺ በባዶ እግሬ ታባትሽ። ከአሁን በኋላ ጫማ ገዛለሁ፣ ልብስ ገዛለሁ። ፒጃማ ለብሶ መምጣት የለም። አንዳንድ ጊዜ እናደርጋለን፣ ፀጉራችን እንሰራለን። ይሄ ሁልጊዜ የሚከፈተው በር ነው። ይሄ ደግሞ ሁለት ሜትር። አሁን ምን አደርገዋለሁ? መስታወታት እናንተ እዚች ላይ ሆኜ ሙቀት ሰዓት ላይ ስገባ ቤት ነሽ ተብትልታሪው ስትሉኝ ነበር። አሁን እቺ መስታወታን አጠባ አረጋታለሁ። ከዛ የእንደራሴ ምኝታ ብቻ እዚህ ጋር መስኮቷ የእንደራሴ ምኝታ አልተቀባም። ይኸው መስኮት ማች ሁሉም ነገር አያችሁት? አሁን ወደዚህ ነው ምን አደረኩት? ጫፍ ላይ ለዝናብ መከላከያ ብዬ ብረት በጣም ውድ ነው። 1 ሜትር 4000 ብር ነው የሚሸጠው። 1 ሜትር 4000 ብር ነው። ከዛ እስከዚህ ስንት ሜትር ነው? 12 ሜትር ነው።
2 ሜትር ከዛ ውስጡ ቤት ታስታውሱ ከሆነ እዚህ ቤት ስገባ መስታወት ሳልገዛ በፊት መስታወት ብር አንሶኝ ኮምፐርሳት አድርጌ ነበር። የመስታወቱን አይነት ነው ከላይ አድርጌ ቀለም ባለሙያው ማለት ነው እግዚአብሔርን ቀለም የሚቀባው ልጅ ጋሞ ነው። የጋሞ ልጅ ነው። ዘማሪ ነው። አገልጋይ ነው። ዘጠኝ መዝሙር አለው። ግን ያወቀለት ያስተዋወቀለት ሰው የለም። ሰው አጥቶ ማለት ነው። ክሊፕ ምናምን የሚሰራለት ኤዲተር አጥቶ እንደዚህ ሙያ አለው። ከፈጣሪ ፍቃድ ጋር የዛሬ ዓመት ጅብሰን እናደርጋለን። ኮርኒሱን ውስጡን ማለት ነው። ከዛ አንዲት መኪና አዝች ላይ እና እኔ ውዶች ምንድን ላችሁ ፈልጌ ነው በስራችሁ አሁን እኔ ይሄን ልብስ ለብሼ ስመጣ ብዙ የምትጠየፉ ሰዎች ትኖራላችሁ። ኖ እኔ አልጠየፍም። ብቻ ሰውነቴን ራቄን አልኩኝ። ብቻ ነውሬን ሸፍኖልኛል። በስራዬ ልብስ በምሰራው ስራ እከሌ ያለ እከሌ ያየኝ እከሌ ስለፈልፍ ይሰማኛል እከሌ ስለፈልፍ ያየኛል አሰማነ ምክንያቱም ሲርበኝ ከዚህ ላይ እንጀራ ጥፍ አድርጎ የሚያደርግልኝ የለም። ስለዚህ ቪዲዮ ልፖስት ነበር እከሌ ይሰማኛል እከሌ ያየኛል እከሌ ምን ይለኛል እከሌ ያወራብኛል ምናምን አትበሉ። እርድ ተባሉ። በስራችሁ በእንጀራችሁ አዶናይን አሰማችሁን። በበረከቴ ስግጥ በኑሮዬ በእንጀራዬ በሀብቴ ስግጥ ብሏል አይደለ? የራሰ ወደ ሌላ ተደረጎመ እንጂ ቪዲዮ ስትሰሩ ማለት ነው። ቪዲዮ ስትሰሩ አትፍሩ። ሰው ኢትዮጵያ እንድትመጡ ሰዎች ኢትዮጵያ ስትመጡ አትፍሩ። ስሩ፣ ቪዲዮአችሁን ስሩ፣ በኮንፊደንስ አውሩ። ሰው እንኳን ለመወደድ ብሎ አንድ ስኒ ቡና ለመጠጣት ብሎ ሂዶ ብሎ እንዳትናገሪ ብሎ ወሬ ያወራል። እናንተ ሶሻል ሚዲያ ላይ እንደዚህ አውርታችሁ ኮሱ ግቢ። አሁን እኔ እዛ ጋ ነው ትንሽ የሚቀረኝ፣ እዛ ጋ ትንሽ ይቀረኛል። አሳያችኋለሁ። እዚህ ጋር የነበረውን አሸዋና አፈር እዚህ ጋር የነበረውን አሸዋ ወስጄ ከአሸዋው መለስኩት። ከረገንቱን ያ ገረገንት ያልነበረ ገረገንቱን ወስጄ ሳጠርጠጋ አደረኩት። አሸዋውን አንስቼ ከአሸዋው ጨመርኩት። ከዛ በኋላ እንደዚህ ከዛ በኋላ ይኸውላችሁ 10 እንትን እሰራለሁ። 10 ቆቆር እሰራና ገብሬ ሩጦ እስከሚመለስ እኔ 5ቱን ይበላዋለሁ። ከዛ ደግሞ ተመሳሳይ እንደዚህ አድርጌ አወጣና ጭርስ አድርጌ እበላለሁ። ለመሮጥ ምናምን ይመቻል። አሁን ይሄ እንጨት የተረፈኝ ነው ችግር የለም ይቀመጥ። አሁን ይሄው ግፋ ብሏል። ዶሮ ቤት አዲስ ገዝቻለሁ። ታባቱ ፋፋ አድርጌያለሁ። ከዛ ደግሞ ላሳያችሁ ኩሽናዬን ገራገንት ሞልቻለሁ። ሸንኮራዬን ኮትኩቻለሁ። ይታባቱ ይሄ አሁን የወጣ ነው ከቤት የወጣ ቤት ይጣለው አቃጥለዋለሁ። እዚህ ጋር ነው ሸንኮራዬን አስተካክያለሁ። እዛ ጋር ታይታላችሁ ምንጣፍ ነው የወጣው ከቤት ማለት ነው። እዚህ ጋር ማለት እዚህ ጋር ማለት ያው አልፈው እንዴት እንዳሳመርኩ ታያችሁ። አልፈውን አምጥቼ እዚህ ደረድር ገረገንቱን እዚህ ደረደርኩኝ። እንደዚህ ደረደርኩኝ። ከዛ ግማሹን እዚህ ውስጥ ሞላው። ኩሽና ሰርቻለሁ አላልኳችሁም? አዲስ ኩሽና። ይህን አሁን ልክ እንደዚህኛው ቤት አሳምረዋለሁ። ይህን ማለት ነው አያችሁ። በጎን ሞተር ይቆማል። ኮርኒሱንም በቃ ሁሉንም ጅብሰን ነው ማድረገው። አስፈላጊ ከሆነ አንዳንድ እንግዳ የሚመጣ ወይ ያድርበታል። ይሄ ኤሌክትሪክ ምጣድ ወይና ኦቭን ብቻ አስቀምጥበታለሁ። ለማንኛውም ሰራሁት፣ በቃ ሰራሁት፣ ይታባቱ ሰራሁት። እዚህ ድንጋይ የኋሊክ ማሰሪያ ተርፎኛል፣ ወጥቶልኛል። እንጨት የሚባል ሰሞኑን አልገዛም። ይሄን አመት እንጨት አልገዛም። አሁን ምን ልላችሁ ፈልጌ ነው፣ ቪዲዮውን እናንተ እዩት። እኔ ሂጄ ፀጉሬን ተሰርቼ ነገ የልጄ ልደት ነው። ጥፍሬን ተሰርቼ ፀጉሬን ተሰርቼ አምሮብኝ ልምጣ። እናንተ ቪዲዮውን እዩትና ነገ ደግሞ ግቢ ቤት ግቢ ራን ቤት እያላችሁ ወድቆ መቅረት የለም በሚለው ቻናል የጆቤ ልደት ሙሉ ይፖስታል። ለምን የልጄ አሻራ ስለሆነ የልጄን ሃፒ በርዝዴይ የምፖስተው ወድቆ መቅረት የለም በሚለው ቻናል ነው። የማታውቁ ሰዎች እዚህ ጋር ሊንክ አስቀምጥላችኋለሁ። እየገባችሁ ነገ ልደቱን ትከታተላላችሁ ሙሉ ፕሮግራሙን። እንግዲህ ከአሁን በኋላ በባዶ እግር መሄድ የለም። እንደዚህ መሄድ የለም። እውነት እግዚአብሔር መሄድ የለም። በባዶ እግር መሄድ የለም። ፀጉር ከሶስት ተሰርቶ መምጣት የለም። እዮቤን ቅፋር ተሰርቶ መጣላ
ከዛ በኋላ ምናምን እንደዛ ነገር የለም። እንደዚህ ሲከፈት አያምርም አያምርም። እና አሁን ኮሜንት መስጠት እዚህ ጋር ፈርሻለሁ። ቆንጆ ስጋጃ ገዛለሁ። ቡና ምናምን ሆኖ ቡናችን እየጠጣን ምን የመሰለኝ እንዲላችሁ ብትመቀና ብላ ከዚህ ወደ ላይ ስታይ ይህ ሁላ በእናንተ ከጣገቤ ብትቆሙ ቪዲዮዬን ብታዩልኝ ላይክ ብታረጉልኝ ሸር ብታረጉልኝ ብሰራ ነው አይደለ? ይሄ እግዚአብሔር ምስክሬ ያለ መዋሸት እኔ ላቤን ጠብ አድርጌ እየለፈለፍኩ በፖስተኳት ቪዲዮ በሰራኋት ነው እንደዚህ የሰራኋት በቃ አመት ሙሉ ገና ሲመጣ አመት ሊሆን ነው አይደል? ኢትዮጵያ ሞኒ ከሆነ በአመት ውስጥ እንደዚህ አድርጌ በሰራሁት ብር ትንሽም ተከፈለኝ ብዙም ተከፈለኝ አንለብስም አልጠጣም ብለናል። ሁልጊዜ ልጅ ሽሮ ክክ ወጥ ጎመን እየበላሁ ስጋ አልበላም ብዬ እንደዚህ አድርጌያለሁ። እናንተም እንደኔ እንድትለወጡ እንደኔ ማለት ከኔ የበለጠ ሀብታሞች አሉ አውቃለሁ። ግን ደግሞ በአረብ ሀገር የምትሰቃዩ የዋህ የሆናችሁ ሰዎች ዩቱብ ክፈቱ። ማን ሞኒ ያደርግልኛል? ማን ያስተምረኛል? ማን እውቀቱን ይሰጠኛል? እኔ ስለ ዩቱብ አልችልም። እኔ እንደዚህ እኮ ነኝ። ቪዲዮ እፈራለሁ። እኔ አለሁ ያለ ቪዲዮ በቪዲዮ ሳትወጡ በካሜራ ሳትወጡ እንዴት መስራት እንዳለባችሁ እኔ ነግራችኋለሁ። ዩቱብ እንዴት መክፈት እንዳለባችሁ እኔ ነግራችኋለሁ። ሞኒ ደግሞ እኔ የታችሁ አረግላችኋለሁ። ሞኒ ወደ ብር መቀየር ማለት ነው። እናንተ ጠንክራችሁ ስደት ያላችሁ ፕሊስ እንደዚህ ስል ኢትዮጵያ ያላችሁ በኢትዮጵያ ቁጥር የከፈታችሁ ሰዎች እየደወላችሁ አስጨቅጭቆኝ ወይ ውጭ ሰው ካላችሁ ክፈችልኝ ካላችሁ ከፍትላችኋለሁ እንጂ በኢትዮጵያ ቁጥር የተከፈተ ዩቱብ አለኝ ሞኒ አድርጊልኝ አይቻልም። ተጠሽ አይቻልም። ስደት ያላችሁ ናችሁ። ሎኬሽን ተጠቀሙ፣ ክፈቱ፣ ዩቱብን ክፈቱ። ከፍታችሁ እንኳን አገር ብትገቡ እንደው 3 ወር 4 ወር ቢፈጅባችሁ ነው ሞኒ ይሆናል ጠንክራችሁ ከሰራችሁ። ስለዚህ ዩቱብ ሰው ያደርጋል። ዝም ብላችሁ ሰፈር ለሰፈር በየቡና ቤቱ በየሻይ ቤቱ በየሱቁ በየሰፈሩ እየሄዳችሁ ከመውራት እውነቴን ነው የምላችሁ ግቢው ራሱ አታዩም እንዴት እንደሚያምር እንዴት እንዳጠርኩት። ስለዚህ ውዶችዬ ይህን ይመስላል። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። አዎ ስለ ዩቱብ እኔን አማክሩኝ፣ ችግር የለም። እኔ ስንት ሰው ዩቱበር አድርጌያለሁ እግዚአብሔር ፍቃድ ጋር ከእግዚአብሔር ፍቃድ ተጨምሮበት ከእግዚአብሔር በታች ደግሞ እኔ አይዟችሁ እያልኩ ስንት ልጆችን ዩቱበር አድርጌ ደሞዝተኛ ሆነዋል። እናንተም ያልሰማችሁ ያላያችሁ እንዲሰሙ አውቁ ሸር አድርጉ ይህን ቪዲዮ። እኔ ሰርቻ አገኘሁት እናንተ ማግኘት አለባችሁ። ባይ ቤቴን መርቁልኝ። ቻው። ሻውር ወስጄ ወደ ፀጉር ቤት ነው የምሄደው። ወደ ፀጉር ቤት ባይ ልብ ቀይርና